ማዘር ላግዞታ ደሞ በዚህ መጣችሁ ሌባ አቦ ማዘር ላግዞት ባልኩት አረው ገደለኝ እኔ በጣም ግራ የሚገባኝ ነገር አሁን ብልግና በጣም ማሸለም ከመጀመሩ የተነሳ ለልጆቹ ሰው ሁሉ የሚያስተምረው ብልግና መሆኑ ነው። አሁን እናንተ ቪዲዮ ሰራችሁ ማለት ነው በእናንተ ቤት ምንድነው እናቶችን ደብድቡ ነው ለወደፊት እርግጠኛ ነኝ በዚያ አካሄዳችን መደብደብ አይደለም ሌላ ነገር የሚያረግ ትውልድ ማፍራታችን እጃችን ላይ ያለ ትውልድ እጄ ላይ ያለ ነው አይደለም እጃችን ላይ ያለ ትውልድ ነው ይሄ እንዴ ምን ይሉታል አሁን ኮንተንት ጠፋ አምሮ ደረቀ ምን ወጨፎን የመታችሁ ምንድነው የሆናችሁት አሁን እናንተ ልጆች ናችሁ ደና ነገር ብትሰሩ ምን አለበት ማዘር እንደዚህ ያርጎታል ከዛው እናትን በጠረባ መታ እና እኔ በጣም ብዙ ቪው አለው ቲክቶክ ላይ የመጨረሻ እኔ እኮ አንድ ሰው አብዶ በፊትም እብዳለ ባይዞይ በፊትም ሌባ አለ በፊትም ወንጀለኛ አለ በፊትም ታማሚ አለ እንዳውኑ በጣም ብዙ ያምሮ ጤና ችግር ያለበት ሰው በተለያየ ከፍተኛ ቦታ ላይና ሀብት ላይና ተሰሚነት ላይ መገኘቱ ነው የሚያሳስበው እንጂ ቁጥራቸው ትንሽ ሆኖ እኮ በፊትም የግዜር መቼም የትም ዓለም ላይ አለ እናቃቸዋለን እንጠነቀቃቸዋለን እንንከባከባለን ነው አሁን እኮ ተጽኖ ፈጥረው በስራቸው ተከታይ መፍራት የጀመሩት እነዚህ ሰዎች ናቸው በፊት ምን ተደረቀላቸው ሰዎችና እንዳው አሞት ነው የሚባለው ሰውዬ አሁን አንተ ነው አሞህ ነው ምን አንተ ነው አሞኝ ነው አው በምታስጠሉ ሰዎች ናቸው ምን ይላሉ እንዳው በ2017 ዓመተ ምህረት የሪል ስቴት አዋርድ ተሸላሚ ሆኖ ድርጅታችን የዘመናት ህልሞን እውን ለማድረግ ከውጪም ከሀገር ውስጥም ያላችሁ ቤት ፈላጊዎች ባሉበት ሆነው የቤት ባለቤት የሚሆኑበትን አዲስ አሰራር ከአዲስ ዲዛይን ጋር ይዘንሎት ቀርበናል። አዲስ ዓመትን በማስመልከት ለርሶ በቀረበ ዋጋ በ10% ቅድመ ክፍያ ቤቶን እየኖሩበት ወይም ማከራይተውት የሚከፍሉት የ60% አከፋፈል አማራጭም አቅርበንሎታል። 24 ሰዓት በግንባታ ላይ የሚገኘው ኮምፓውንዳችን ውስጥ የቪአይፒ ቦታዎችን በረንዳ ያላቸው ቤቶች ክሎዝድ ኪችን ኦፕን ኪችን ስቶር ላውንደሪ የሰራተኛ መኝታ ከነመታጠቢያው ሁሉንም ክፍሎች የጧት ፀሐይ እንዲያገኙ አድርገን አቅርበንላችኋል። ቅድመ ክፍያውን ሲከፍሉ የእርሶን የቤት ባለቤትነት የሚያረጋግጡ ሙሉ ሰነዶችም በእጁ ያስገባሉ። ያሉን ቦታዎች ውስን ስለሆኑ በ0944 40 0808 አሊያም በ0974 74 50 ላይ ያገኙናል። ወደ ቢሮ ሲመጡ ይህን ቻናል ማየቶን እንዳይዘነጉ። ዲኤምሲ ሪል ስቴት ደስታው እዚህ ይጀምራል። ሸከ ወዘወዘ እንዴ ጉንፋን ይዞኛል እንዴ ያለ ምቀኞ ይበዙ እንዴ እኔ ለተወዛወስኩ እነሱ ምን አቃጠላቸው ሸክሲካው እኔ እኮ ምን አድርጊ እንደሚሉኝ አላውቅም እንዴ ሳይ ሰበሰበ እንዴ እንደኔ መሆን አቃታችሁ እንዴ እኔ እኮ ሰርቶ አዳሪ ነኝ እንዴ ከስራዬ ጋር እኮ ነው ወዝወዝ ዝምላ ሰርቶ አዳሪ ምንድነው የሚሰሩት ከስራው ጋር ይገናኛል መወዝወዙና መሸክሸኩ ውዝወዛውስ መጨረሻው ምንድነው በመቆረኛው ትድሜ አሁን እኮ ከትልቁ መማር አልቻለም ከትንሹ መማር አልቻለም እንዴ አበዱ እንዴ እንዴት ነው ነገሩ እንደዚህ አይነት ቅርጽ አሁን ምን አይነት የኢትዮጵያ እናት ናቸው እንደዚህ አይነት ቅርጽ የሚያሳዩት እርሶ ፎሎ ተደርገው መጨረሻ ላይ ምን ሊደርሱ ነው ሊፈምሱ ከዚህ በኋላ ተጽኖ ፈጣሪዋ ሴት ሊባሉ ቲክቶክ ላይ ላይቭ ገብተው ጊፍት ሊቀበሉ እንዴ መሰብሰብስ ማንን ጎዳ ትልቅ ሰው ለትልቅ ሰው ሲከበር እኮ ደስ ይላል ምቅሌታ ምንወት እንደው ረበስ ማአውል እኔ ማመን ማልችለው ትልቅ ሰው ሲቀል ነው ማመን ማልችለው ትንንሾቹ እነሱ ያል እየጮን አረተው እንዳው ቀልባችሁን ግዙ እንዳው ሲባል እንደ እድሜያቸው ነው የሚሉ የመጨረሻ ጀዝባት ትልቅ ሰዎች ሲያዘናጉ እናንተ እንዲያስበሏቸው ስንል ጭራሽ ትልልቆቹ ከነሱ በሳችሁ እንደርሱ አሁን እዚህ ሸከሸከ እንዴ ወዘወዘ እንዴ አሁን እንደዚህ አይነት ነገር የማውራት እንደው እድሜዎት ነው አሁን ፊገርነቶትስ
ትልቅ ሰው ኃላፊነት አለበት በነገራችን ላይ ክቡራን ስለተማረ ስላልተማረ ወጣት ስለሆነ አሮጊት ስለሆነ ሽማግሌ ስለሆነ አዋቂ ተሰሚ ስለሆነ ቄስ ጻድቅ እንትን ሃይማኖተኛ ወይ ደግሞ ጠጪ ምናምን አይደለም ትልቅ ሰው ለኖረው እድሜ በህይወት ልምዱ በየትኛውም የህይወት ልምዱ ፌለር ሊለው የሚችለው ማህበረሰብ ውድቀት ሊለው የሚችለው ለስኬቱም ባካበተው በኖረው እድሜ በህይወት ልምዱ ባካበተው ዕውቀት ባይናገር ዝም ቢል ራሱ ዝም ብሎ ቢቀመጥ ራሱ ሌሎች ሰዎችን ታናናሾቹን ይመራል ይከተሉታል ተናግሮ ይሰሙታል ትልቅ ስለሆነ ብቻ ትልቅ ሰው በተለይ በኢትዮጵያ ማህበረሰብ ትልቅ ሰው ተጽዕኖ ይፈጥራል ራሱ ይከበራል ትልቅ ሰው ታላላቆቻችሁን አክብሩ ላለው ልጆቹን እርሶም ይጠቃለሉ እዚህ ውስጥ እንደው የሆነ ነገር ይጠቀልሎት እዛው የቆመበት ቦታ ላይና ምንድነው ርክሱ እንደኔ መሆን አቃታችሁ እንዴ አብደን ነው ተናደን እንደርሶ ምን ነው በሰላም ሀገር እንዴ እርሶ ብቻ ነው እንደርሶ ይሆኑ ያሉት አሁን እንዳሉበት ሁኔታ ተወዘወዙ እሺ መጨረሻ ላይ እንደውም ብቻ እንገሩኝ እኔ ተወዝውዘው ተሸክሽ ዋቴቨር ምንድነው የሚያገኙት መጨረሻ ላይ እርሶ እንዱ ምንድነው ወጣቶቹ እሺ የሚጠብሳሉ ወንድም ቦይፍሬንድም ቢዩቲ ኮኔ ሃኒማ ይባላሉ ኮሜንት ላይ ልጆቹን ደስ ይላቸው ይችላሉ አድናቆት ገንዘብም አቅደው አስመረው ሰው ይቀየመን ከተቀየመ ህብረተሰብ ገደል ይግባ ግን ገንዘብ ይልስራ ብለው የሚጨክኑብንም አሉ አላማ ግን አለው የርሶ ለሁሉም አይሆንም እኮ ጫፍ ላይ ወራጅ እኮ ነው ኤሬብስ ማአሙል ምን ይላሉ እንዳው ግድሜርስ ግዛንም ማርም አሳዝንም ወይ በግስም ቅምጥቃት ግልጽ ማሳያ ነው ይህ የእናንተ ውድቀት ለካ ተረት እንጂ የላችሁም እውቀት ያለ ብዙ ዘመን ሀገር የዘረፈው እንዳየር ላይ ፊኛ ከላይ የገዘፈው እጅግ ግልፍ ተረት ለትውልድ የዛገው አሁን በዚህ ዘመን ዘቅጦ ወርደረፈው የተንቆል አለቃ የሴራ ቀማሪ አንፈልግም ጭራሽ ቄስ አስተማሪ ደብተራና ጠንቋይ ቀሲስ ዘማሪ እምነቶችን ጉንጮ እስላምን ይዘናል ሁለት ሶስት ሳንል ባንድ አምላክ አይመናል መታታችሁ እንጂ ምን ይቀርብናል እርሳቸው እንዳይጎልቂስና ደብተራ ካሁን ሐሳባቸው የሥራ ፈጠራ ከእንግዲህ ሙስሊሙ አይችልም መሸከም እኛ እንታለልም በፍጹም አትድከም ተጨበጨባር ለአሁን እንግጥም ካለበሽ በኋላ ይሄንን የሚመለከተው ሰው ይኖራል ትልልቅ ሰዎች ማህላፊ ምናምን ይኖራል አዝናለሁ በጣም ማለት የግጥሙ ሐሳብ ወይ ልታስተላልፍ የፈለጋችሁ መልእክት ወይ የቱ ሁሉም ጉዳይ አይደለም የሚያሳስበኝ ልጆች በትህትና ሐሳብን መግለጽ እንዲችሉ የጥላቻና የምናምን ዘመን ያፈጀበት የድሮ ንግግር የሆነ አስተሳሰብ ጠፍቶ እንደ ዘመናዊ ሰው እንደ ሰላማዊ ሰው ቻገር እንድትቀጥል የሚያደርግ ትልቅ ሰው የሚያደርግ ኃላፊነት ያለበት ሰው የተቀመጠ ሰው ኃላፊነት ላይ ያለ ሰው ሊኖረን ሲገባ የኛ አንሶ የትልልቆቹ ሰዎች አንሶ ብሽሽቁን መወጋጋቱን መሰዳደቡን ሾርኔውን አሽሙሩን ለህፃናት ልጆች አስተላልፈው በግጥም ስም ቁጭ ብላችሁ ማጨብጨብና ምናምን አሳፋሪ ነው በጣም ሁሌም ልዩነቶች ሊኖሩ ይችላሉ ልዩነቶቹን ሀምብል በሆነ መንገድ ይነጋገራል ሰው አገራት የተጨራረሱ ሰዎች አሉ ጎሳዎች ዘሮች በአለም ዙሪያ በጣም ብዙ የኋላ ታሪካቸው ወጥፎ ይሆናሉ ልጆቻቸው እሱን እንዳይማሩ ኖርማሊ ችግሮቻቸውን ዲስከስ በማድረግ በመፍታት በሐሳብ ይሄን አንፈልግም አሁን ግዕዝ አንማር በሚል አይዲያ ለመናገር እዚህ ሌቭል ድረስ መሄድ አለበት አንተ ህፃን ልጅ ናት እንዳይባል እንኳን አይባል ድሮ እኮ ይባላል ልጅ እንደ ማን ነው ይሄን ሲለሰማ አንቺ ልጅ ፊት እንደዚህ አታወሩ ነው ይባላል እኮ የሆነ ልጅ ኮፒ ሲያረግ ከተሰማ ራሱ እንዴት ወደ ኋላ እየሄድን እንደሆነ ግን እንዳበቃ ማለት ነው ሰው ካልጠፋ ነገር ኋላ ቀር ሳቤንና እርስ በርስ መወጋጋትንና ምናምን ያወርሳል እንደ ልጆች መቼ ነው የሚያልፍልንኛ ያልገባኝ እኮ እሱ ልጆችም አሁን ይሄን አማርኛ መናገርና ይሄን አይነት ብሽሽቅና ሐሳብን በእንደዚህ አይነት በጣም አዋራጅ ኢንሰልቲንግ በሆነ መንገድ በመረረ የሆነ ጥላቻና ወደሌላ ነገር ፕሮቮክ በሚያደርግ መንገድ መግለጽ ልጆችን ማስተማር ምን ይባላል ማለት የሐሳብ ልዩነት አለ ሁሉም ይኖራል ጤናማ ነው ነገራችን ግን በሰላም በንግግር ልጆች እንደ ልጅ የሚመለከታቸው ትልቅ ሰው እንደ ትልቅ የሚመለከተው ትልቅ ሰው ተሰብስበው አጨብጭበዋል እዚህ ውስጥ መድረክ ላይ ስታቀርብሱ ልጅ ነች አረ ምን ይላሉ እንደው አረ በስመ አብ ምን ታገኘ ንገሪን መጸዳጃ ቤት ልሄድ ነው እና ልልቶን ምን አመጣው ማምኮ ነው ምንም ይምጣ ማምኮ አንጣ የናፈቅነው ማምኮ ሶፍት በአዲስ ማሸጊያ መጣ
ማአት ይምጣባችሁ እንደው አሁን የክሬቲቪቲ መሆኑ ነው ማስታወቂያ መሆኑ ነው አንቺ ሽንት ቤት ለሄድ ነው እልል ይባላል ትልቅ ሰው አይደለሽም ይሄንን ማስታወቂያ ድርጅት ነው የሰራው የምር የማስታወቂያ ድርጅት ጸሐፊዎች ማስታወቂያ ቃላት የሚቀምሩ ሰዎች ተቀምጠው ጽፈው እስቲ አንቺ እልል በይና እንደዚህ በይ ምናምን ተብላችሁ ስንት ደም ቆሮ ቢተባበር ነው እንደዚህ አይነት የውርደት ማስታወቂያ ይሄ ድርጅት ትልቅ ድርጅት አይደለም እንዴ ከድሮ ጀምሮ የምናውቀው እንግዲህ እዚህ ሀገር ትልቅ ድርጅት አንድ ትልቅ ድርጅት ነው ድርጅቶቹ የተባላችሁት ነው እንደምትሉት ባለሙያ ነው የሰራው ዳን ቀበል ይባላል ያንተ ድርጅት እኮ ነው እንደማምኮ ያስጠላኝ ነገር የለም እኔ አሁን ይሄን ማስታወቂያች በጣም አጸያፊ ነው ማህበረሰብን ኦፌንድ ሳታረጉ ሰው ሳታስቀይሙ ብልግና ሳትሰሩ እንደው ከመስመር ሳትወጡ መልእክት ማስተላለፍ ጥሩ ነገር ማድረግ መወደድ አትችሉም ፖፑላር መሆን አትችሉም አሁን ያለው ትሬንድ እሱ ነው እኮ ፋውል ሰርቼ ታዋቂ ይሆናል ቪዲዮ ቫይራል ይሆናል የሚባል አማርኛ አለ ኦፍ ኮርስ ቫይራል ይሆናል ሰፈር ውስጥ አንተ የተባሉ ትልቅ ሰው ሙልጭ አርጋስ ገበያ ማል ብትሳደብማ የሰፈሩ ሁሉ መዋያት ሆናለ ድሮም ቫይራል ማለት እኮ እንደ ዘመናዊ አሁን ስናወራው ህዝብ ከጫፍ እስከ ጫፍ ቀበሌው ያውቃል በቅሌታምነት ነው የሚያውቅ ነገ ጧት ቁም ነገር ሽምግልና ይላክስቶ ይሲባል አናቅም ነው የሚሉ በነውረኝነት እሱን ፖፑላሪቲ ኮነ የምትፈልጉት ነውረኞች ናችሁ በጣም በማስታወቂያ ታሪክ እንደዚህ አይነት አስቀያሚና የሚያስጠላ ማስታወቂያ አይቻላል አንቺም ይሄን ትልቅ ሰው ምንም በልሽ መንገድ ላይ ሳገኝሽ እልልልሽ እንትሽ የመጣው ሴትዮ ልበልሽ መንገድ ላይ ይሄን ያህል ምንድነው ይሄን ያህል እንዴ ሲጀመር ፕሮዳክቱ ራሱ ለሌላም ነገር ይሆናል እኮ ለሽንት ቤት ብቻ ነው የሚሆነው ብዙ አይነት ፕሮዳክት ነው ያለው ማስታወቂያም ገላጭ አይደለም የጠረጴዛ ናፕኪን አለ የገበታ ማአት አለ እንግዲህ ለሳቀው አሁን አንቺ ያስተዋወቅሻለሽ ሽንት ቤት ያንቺ ሽንት መምጣትና ሽንት ቤት መሄድ እልልታ መጣ ስለዚህ ማምኮ ስላሰብሽ እልል አረ ምን አይነቱ አለሽ አረ እንደው ምን አይነቶቹ ናችሁ ይሄን ማስታወቂያ የሰራችሁት ግድ የላችሁም ደና ነገር መስራት ይቻላል ድሮ እኮ ማስታወቂያ አየን እኮ ቆንጆ ማስታወቂያ ላቭሊ ብስኩት ነጋሽታም የሰሩት የነ ጋሽተራዊት ማስታወቂያ በስተርጅና ጣራ ላይ ምንም የሚወቅቱት ምን ቆርቆሮ ማስታወቂያ ምናምኑ የጁሱ ማስታወቂያ የጆሊ ጁስ እስካሁን ድረስ እንደው ሰው እንትን የሚለው ክብር የጠበቀ ጽድት ያለ የራሱ የሆነ ደግሞ እንትን የሚጻፍለት ዘፈኑን በራሱ የሚሰራ ዜማ ወደ ተቀናብሮ ጅንግል ምናምን አሁን ማበላሸት መሳደብ ወሲባዊ የሚመስል ነገር መናገር በአደባባይ ኮንዶም አስተዋውቃለሁ ብላችሁ ባለቅባቱ ባለክርክሩ ድርብ መዓዛ ያለው ምናምን እሱን ከያስሽ ዓለምሽ ቀጨሽ ምናምን ትላለህ ህፃናት ልጆች አሉ እንግዲህ ያንተን ክርክርና ቅባት እዛ አስቀምጥ ሬትድ የሚባል ነገር እኮ አለ ማስታወቂያ ሲሰራ እስከመቼ እኛ ደንቆር እንደምንቀረው ግን እናንተ ተቆጣጣሪ የሌለው ዘርፍ እንደ ልብ ታስተዋውቃለህ ሰውን ኦፌንድ የሚያደርግ ማስታወቂያ ሰውን እንትን የሚነካ ማስታወቂያ እንደዚህ ኮንሽማ እንደዚህ አይደለሽም ሴት ልጅ ሆነሽማ ይሄ ሊኖርሽ የለኝም እና አይደለም ሴት ነው ምንድናችሁ ማስታወቂያ ድርጅት ራን የምታርጉ ሰዎች በብዛት ስንት ባለሙያ አለ እዚህ ሀገር ውስጥ ማስታወቂያ የሚሰራ እኔ ከሌ ቢል ከሌ ለምን አልጠቀስኩም የሚል አተካሮ የመንደርን ውስጥ እንዳልገባ ነው እንጂ አንቱ ምላቸው ሰዎች አሉ እንደናንተ አይነቱን ደግሞ ትልልቅ ድርጅት ሲያሰራ ያሳዝነኛል ዘንድሮ ትልልቅ ድርጅቶች ራሳችሁን የምታስተዋውቁበትን መንገድ ብታስቡበት ይገባል ነገ ጧት እንደ ድርጅት አትቀጥሉም እዚህ ሀገር ውስጥ የማንንም እብድ ቲክቶከር ያመጣችሁ ማስታወቂያ ያሰራችሁ የማንንም ማህበረሰብን የሚያጸይፍ ሴትና ወንድ ያመጣችሁ ፖርኖግራፊክ ማስታወቂያ የምታሰሩ ሪል ስቴት በሉት ምን በሉት ውሸት ማስታወቂያ የምታሰሩ እንትን ተጋለጠ ብላችሁ በውስጥ በኩል ሌላ ነገር የምትለጥፉ በእናንተ ቤት ፕሮዳክታችሁ እንትን ሊሆን ነው በቃ ለማንም ዱርዬ ማርኬቲንግ ትሰጣለህ ከዛው ለመከራችን ታሳየናለህ ይሄን የሚያክል ድርጅት ደግሞ አሁን እንዲህ አይነት የወረደ ማስታወቂያ ሰው ፊት የማይወራ ወሬ ማፈሪያዎች እሪንግ ምን ይላሉ እንደው ባልንጀሮቼ አምላኬ ምን አይነት ትውልድ ነው ያፈራ ነው እንጀት ሰብሬ ቤት ውስጥ ሰራ እንኳን ቤትና የለኝም አጥር እደጃለሁ ኮከብ ስቆጥር ኮከብ ቆጥሬ ስገባ ቤቴ ተቀበለችኝ ደጋ እናቴ መርቁና ከብረው ይቆዩ በአመት ሁለቴ ወንድም ሴትም ወልደው እሺ ከብረው ይቆዩ
ልጆቹ ምንም አላጠፋቸውም እሺ እና የእናንተን እንትን መጠቀም አልፈልግም ምስል የቀረጻችሁት ሰዎች በጣም ነውረኞች ናችሁ ቅሌታሞችም ጭምር በነገራችን ላይ እኔ ማረም ማንን ገደለ ማለት የኛ የሆነ የተወሰነ ነገር ይቀርል እስቲ 1 2 3 4 ኢትዮጵያውያን የሚባሉ ሰዎች የሚጠቀሙበት መላው ኢትዮጵያውያን ላይሆን ይችላል ብንችል ከየየብሔረሰባችን ከየየትውልድ ሀገራችን ፕሮቪንሳችን ግዛታችን ጠረፋችን ከምንኖርበት ቦታ የኛን የሚገልጽ አንዳንድ ባህል ከአማራም ከኦሮሞም ከትግራይም ከወላይታም ከጋሞም ከሁሉም የተወሰነ ትራዲሽናል ነገር ያለው አንዳንድ ይቀርል እስቲ አንዳንድ ሁሉንም ነገር ባበላሽ ቁጥር ሰው በጣም በቃ እንደዚህ ለማፈመስ የምትሞክሩት ልጆቹ ትልቅ ሰው ካላስተማራቸው ሊያስተምራቸው አይችልም እኔ እስካሁን ድረስ ማስበውን ማቀውን ምኖረውን ህይወት ያስተማሩኝ ታላላቆቼ ናቸው ትምህርት ቤት አይደለም ያስተማሩኝ ትምህርት ቤት በጣም ብዙ ተምረናል ኖርማሊ ከዛ በላይ ግን ዊዝደሙን የሚያስተምሩኝ ትልልቆቼ ወንድሞቼ ጎረቤቶቼ ይሆናል ናቸው እናንተ ትልልቅ ሰዎች ናችሁ ምትቀርጹት መርቁና ማለት አሁን ሙድ ያስክ ለቲክቶክ ምናምን ቀረጽ ፕሮባብሊ ከነዚህ ልጆች ውስጥ ደግሞ ወላጇም ልትሆን ትችላለች ውስጥ ያለው ወይ ምንድነው ፐርፐዙ የኢትዮጵያ አባዮች እንደዚህ ይጨፈራል ራፕ ላም ተና ከሆነ አመታት በኋላ አባዮች የሚባል እኮ ድሮ ነበረ ተብሎ ይቀመጣል ሌሎቹ ሰለጠኑ የሚባሉት ሀገሮች ግን ባህላቸውን ጠብቀው ጅንግል ቤልም እስካሁን ጅንግል ቤል ነው ክሪስማስ ካሮልም አለ ምናምንም አለ ከጥንት እስካሁን የማይነኩት ጉዳይ አለ ሰልጥነዋል እኮ ሰዎች እኛን የሰለጠንን መስሎን ጉዳያችንን በሙሉ እንደው አስጥተነው አደባባይ ላይ አጥፍተነው ጸረ ኢትዮጵያ ባህል የሆነው በሙሉ ፌመስ አርገነው በቃ አሁን የስልጣኔ ምልክት ነው ማንንም ዘፈን በቅጡ እንኳን ሰምቶ ማያቅሰው ጣቱን እንደዚህ አጣምሮ ዚስ ምናምንዬ እንትና ምናምን ብሎ ድምጸ ገናናው እንትኑ ድምጻዊ የተባለ በየዩቲዩበሮቹ የሚያቀርቡት አይነት ማለት ነው የኢትዮጵያን ሙዚቃ ቅላጼ ያለው ዜማ ለመስራት ግን ቅኝት ለመስራት ግን ሰው ይፈልጋል እንደዛ አይነት ሰዎች አሉ እዚህ ከተማ ውስጥ እነሱን አፕሪሺየት የሚያደርግ ሰው የሚቀርጽም የሚለጥፍም የለም ለምን ኢትዮጵያውያን ስለሆኑ የኢትዮጵያን ቅላጼ ስለሚዘፍኑ እነዛኞቹ ደግሞ ወደ ውጭ ጠጋ ስላሉ ውጭ ምን አላችሁ ውጭ ያልገባኝ ፓርት ነው ምን የምታመልኩት ወይ ለዩትና ይሁን ነገር ይደረግ እዚህ ሀገር እስከኖርክ ድረስ ኢትዮጵያዊ ነው የኢትዮጵያን ካልቸሮች ባህሎች ወጎች መጠበቅ አለብህ ከዓለም ጋር እኩል መሄድ አለብህ አዎ ከዓለም ጋር እኩል የምትሄደው ራስህን ሸጣ አይደለም ምን አሁን ሚክስ ስላደረግ አሲና ገናን ስላደረገ ያ ልጅ ምን ያተረፈው ነገር አለ ውብ የሆነውን ዜማ አበላሸው ትንሽ ልጆች ሲመጡ እሱን ይሰሙታል አንዱ የጥላውን ዘፈን ዘፈኑ ፈልግ የጥላውን ዘፈን ነው ያለኝ ወጭ በጣም ያፈርኩት ማለት እሱ የሚያውቀው አራተኛውን ዘፈን እንደዚህ ባይሆን ነው የሱን ዘፈን ጥላውን የወሰደበት ሁሉ መሰለው ቀድሞ አርፏል እጂ እሱ በእንደዚህ አይነት ኮንፊውዥን ያደገ ልጅ አረ ነገ ያስፈራኛል እኔ በጣም እፈሩ የቀረጻችሁት ሰዎች እፈሩ ስልጣኔ አይደለም ይሄ ባርነት ስልጣኔ አይደለም በስንት ህይወትና ምናምን ተከፍሎ ሰው ሞቶበት እዚህ ሀገር ውስጥ ነፃነቷን ጠብቃ የቆየች ሀገር ሲባል ግማሹ ምን ሰራሽ ድልድይ ይኖራት ነበር ቁሳሳቢ ግማሹ በድንቁርና ግማሹ ነፃነት ማለት ኖርማሊ ራስን ማክበር ማለት ሌላ ትርጉም የለውም እንደ ኢትዮጵያዊ መሆን እንደ ኢትዮጵያዊ ማዜም እንደ ኢትዮጵያዊ መቀኘት እንደ ኢትዮጵያዊ መልበስ እንደ ኢትዮጵያዊ ስርዓት መያዝ ማለት ነው ከዛው ውጪ ደግሞ እንደ ዓለም መስልጠን እንደ ዓለም መማር እንደ ዓለም መንቃት እንደ ዓለም ማልማት እንደ ተረፈው ዓለም ሁሉ አገርህን መውደድ ማለት ነው የሰለጠኑት ሀገሮች ለሀገራቸው መዋች ናቸው መንገድ ላይ ቆሻሻ ብጥል አፏጭተው ነው የሚያስነሱ እዚህ 16 ሆነ ተደራጅተህ ስትሸና ማታ ከክለብ ወጥተህ ብራቮ ክላክስ ነፍቶ የሚያልፍ ባለ መኪና ነው ያለው ምን አይነት መረገም ነው